ሰላም አክብሮታችሁን በያላችሁበት ይድረስ። የኢትዮ አውታር የዕለቱ ዜና አርዕስቶቹን በማስቀደም እጀምራለሁ። የፊልድ ማርሻል ብርሃኑ ጁላ መግለጫ። በመጪው ሰኞ ከሚካሄደው ሀገራዊ ምርጫ ጋር በተያያዘ የጥፋት ኃይሎች እቅድ ማክሸፋቸውን የጦር ኃይሎች ጠቅላይ አዛዡ ገለጹ። በአማራ ክልል የተፈጸመው አሳዛኝ ግድያ። በሰሜን ወሎ ዞን የአጉት ወረዳ የብልጽግና ፓርቲ ከፍተኛ አመራር በታጣቂዎች ጥቃት ሕይወታቸውን ማለፉን ተሰማ። ይህንም የምንዳስሰው ይሆናል። የግብፅ ወታደራዊ ስምምነትና ምላሽ። ደቡብ ሱዳን ከኢትዮጵያ ሱዳን ድንበር አቅራቢያ የሚገኘውን የደህንነት ጣቢያ እንድትዘጋ ያቀረበችውን ጥያቄ ተከትሎ ካይሮ ይፋዊ ምላሽ ሰጠ። ይህንም በትንታኔው የምንመለከተው ይሆናል። የጠቅላይ ሚኒስትር አብይ አህመድ ሁለት ገጽታዎች። የስዊዘርላንድ ታዋቂው ጋዜጣ የኢትዮጵያን ጠቅላይ ሚኒስትር በልማትና በፖለቲካ ውጥረት ዙሪያ በጥልቀት የፈተሸ አዲስ ትንታኔ ያወጣ። ይህንም በጥልቅ የምንመለከተው ይሆናል። የብድር ጫናና የአፍሪካ ስጋት። የምዕራባውያን አበዳሪ ተቋማት የሚያስተላልፏቸው ጥብቅ መመሪያዎች በታዳጊ ሀገራት ላይ የኢኮኖሚ ፖሊሲ ጣልቃ ገብነት እየፈጠሩ መሆኑን የምጣኔ ሀብት ባለሙያው ክቡር ገና አመለከቱ። ውድ የኢትዮ አውታር ቤተሰቦቻችን በዚህ ሰዓት የተሰናዱ ወቅታዊና ትኩስ መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። በመጪው ሰኞ ከሚካሄደው ሰባተኛው ሀገራዊ ምርጫ ጋር በተያያዘ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መግለጫ ሰጥተዋል። ከምርጫው ጋር በተያያዘ የጸጥታ ጉዳይ በአሁኑ ወቅት ዋነኛ አጀንዳ ሆኖ እየተነሳ ይገኛል። በመንግስት አካላት በኩል በሀገር አቀፍ ደረጃ አስተማማኝ የሰላም ሁኔታ እንዳለና የምርጫ ቁሳቁሶች በየአካባቢው እየደረሱ መሆኑ ተገልጿል። ህብረተሰቡ ያለምንም ስጋት ወጥቶ ድምፁን እንዲሰጥ ጥሪ ቀርቧል። በሌላ በኩል የታጣቂዎችን እንቅስቃሴና የመንገድ መዘጋት ሙከራዎችን አስመልክቶ የጸጥታ መዋቅሩ የጥፋት ኃይሎችን የመግታት ሙሉ አቅም እንዳለው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጄኔራል ዘላለም መንግስቴ አስታውቀዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ምርጫውን ለማደናቀፍ የሚንቀሳቀሱ አካላት የተለያዩ ሙከራዎች እያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታ ደህንነትና ኃይሎች ጋር በመሆን እነዚህን የጥፋት እቅዶች ማክሸፍ መቻሉን በልበ ሙሉነት ተናግሯል። ፊልድ ማርሻል ይህንን የገለጹት የፌዴራል ፖሊስ ለምርጫ ያደረገውን ዝግጅት በጎብኝት ወቅትና ከኢትዮጵያና ሞዛምቢክ ወታደራዊ ትብብር ጋር በተያያዘ በተዘጋጀ መድረክ ላይ ሲሆን ያለ ሰላምና ጸጥታ ዘላቂ ኢኮኖሚ እድገት ብልጽግናና ማሳካት አይቻልም ሲሉ አጽንኦት ሰጥተዋል። የአመራሩ ግድያና የድንበር ዲፕሎማሲ። ይህ በእንዲህ እንዳለ በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የነበሩት አቶ ተመስገን ያርጋል በታጣቂዎች በተፈጸመ ጥቃት መገደላቸውን የወረዳው ኮሚኒኬሽን ጽሕፈት ቤት አስታውቋል። የአመራሩ የተሰጣቸው የህዝብ አደራ በመወጣት ላይ እያሉ ለእረፍት ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች ጥይት ተመትተው ህይወታቸው አልፏል። የወረዳው አስተዳደር ምክር ቤት በአመራሩ ህልፈት የተሰማውን ጥልቅ ሐዘን ገልጾ ህይወታቸውን ያለፈውን አመራር ወረዳውን በልማት መስክ ለመጥቀምና ሁለንተናዊ ብልጽግና ለማረጋገጥ በከፍተኛ ቁጭት እየሰሩ የነበሩ መሆናቸውን አስታውሰዋል። ወደ ቀጣዩ መረጃችን ስናልፍ ደቡብ ሱዳን ከሱዳንና ከኢትዮጵያ ጋር በሚያገናኛት ስትራቴጂካዊ የድንበር ቀጠና አቅራቢያ የሚገኘውን የግብፅ የክትትልና የደህንነት ጣቢያ እንድትዘጋ ያቀረበችውን ጥያቄ ተከትሎ ከካይሮ በኩል ይፋዊ ምላሽ ተሰጥቷል። ስማቸው ያልተጠቀሰ የግብፅ ከፍተኛ የደህንነት ባለስልጣን እንደገለጹት በደቡብ ሱዳን ግዛት የነበረው እንቅስቃሴ ሙሉ በሙሉ በሀገሪቱ ሀገራት መካከል በነበረ የሁለትዮሽ የደህንነት ስምምነት ላይ የተመሰረተ እንጂ ሌላ አጀንዳ የሌለው መሆኑን አስታውቋል። ግብፅ የጁባን ሉዓላዊ ፍላጎት በማክበር ጣቢያውን በዲፕሎማሲያዊ ውይይት ለመዝጋት መስማማቷ ተገልጿል። ይህ የክትትል ጣቢያ መነሳቱም ከኢትዮጵያ ከሱዳን ድንበር ጋር ካለው ቅርበት አንጻር በቀጠናው ላይ አዎንታዊ የተረጋጋ የፖለቲካ አየር ሁኔታውን ይፈጥራል ተብሎ ይጠበቃል። ይህም በአካባቢው ላይ ሲነሱ የሚችሉ ማንኛቸውም የጂኦ ፖለቲካዊ ጥርጣሬዎች ሙሉ በሙሉ የሚያስወግድና በቀጠናው አዲስ መልክ ምዕራፍ የሚከፍት እርምጃ ተደርጎ ተወስዷል። የዓለም አቀፍ ሚዲያ ትንታኔና የኢኮኖሚ ጫና። በስዊዘርላንድ ዕለታዊ ጋዜጣ ላይ የወጣው አዲስ ትንታኔ ጠቅላይ ሚኒስትር አብይ አህመድን እጅግ ተጽዕኖ ፈጣሪ ግን ደግሞ አከራካሪ መሪ አድርጓቸዋል። ጋዜጣው ወደ ስልጣን የመጡበትን መጀመሪያ በማስታወስ ሀገሪቱ ከፖለቲካ መዘጋት ለማውጣት ያደረጉትን ጥረትና ከኤርትራ ጋር ያወዳደሩትን ታሪካዊ ሰላም በበጎ ጎኑ ያነሳል። በተጨማሪም የታላቁ የህዳሴ ግድብን ጨምሮ በአዲስ አበባና በተለያዩ የሀገሪቱ ክፍሎች የጀመሩትን ግዙፍ የልማት ፕሮጀክቶች መሪውን ወደ ላቀ የእድገት ምዕራፍ ለማሻገር የሚተጉ መሆናቸውን የሚያሳዩ መሆናቸውን ያብራራል።
በሌላ በኩል ግን የትንታኔ ጠቅላይ ሚኒስትሩን የአመራር ዘመን በጠንካራ ትችት ይሞግታል። በተለይ በሀገሪቱ የታዩትን አለመረጋጋቶች፣ የጸጥታ ስጋቶችና የፖለቲካ ውጥረቶች ከአመራር ውሳኔዎች ጋር የሚያያይዙ መሆናቸውን ያመለክታል። ጋዜጣው መሪውን በነጠላ ከመውቀስ ይልቅ ከማሞካሸት በነጠላ ከመውቀስና ወይም ጋዜጣው መሪውን በነጠላ ከመውቀስ ወይም ከማሞካሸት ይልቅ ለኢትዮጵያ ትልቅ የለውጥ እድል የሚፈጥሩ ነገር ግን በተመሳሳይ ጊዜ ሀገሪቱን ለውስጥ ቀውሶችና ግጭት የዳረጉ ዘመናዊ እጅግ ተጽዕኖ ፈጣሪ መሪ አድርጎ ይገመግማቸዋል። በመጨረሻም በታዳጊ ሀገራት በተለይም በአፍሪካ እየታየ ያለውን የአበዳሪ አካላት የብድር ጫና አስመልክቶ የምጣኔ ሀብት ባለሙያው የፓን አፍሪካን ንግድና ኢንዱስትሪ ምክር ቤት ዋና ዳይሬክተር ክውን ገና ሙያዊ ትንታኔ ሰጥተዋል። በግል አበዳሪዎችና በምዕራባውያን የገንዘብ ተቋማት የሚለቀቁት የብድሮች ለአፍሪካ ሀገራት እጅግ ፈታኝ የሆኑ መምጣታቸውን አስታውቋል። በዕዳ አከፋፈል ስርዓቱ ምክንያት አበዳሪዎች አካላት በተበዳሪ ሀገራት ውስጥ ጉዳይና ፖሊሲዎች ላይ ቀጥተኛ ጣልቃ ገብነት እንደማያደርጉና ይህም በህብረተሰቡ ላይ የታክስ ጫና፣ የኢኮኖሚ ድቀት ሊያብስ የሚችል ፖሊሲ እንዲከተሉ እንደሚያስገድዳቸው ባለሙያዎች በጥልቀት አስረድተዋል። ውድ የኢትዮ አውታር ተመልካቾቻችን ለዛሬ ያዘጋጀናቸው ዕለታዊ መረጃዎች እዚህ ላይ ያጠናቅቀናል። ይህንን ወቅታዊ መረጃዎች ለሌሎች እንዲደርስ ላይክ እና ሼር በማድረጋችሁን አትርሱ። ሁሌም ፈጣንና ታማኝ የሆኑ ሀገራዊና ዓለም አቀፋዊ ዜናዎችን ቀዳሚ ሆናችሁ ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ።